እግዚአብሔር አምላካችን ከሁላችን ጋር ይሁን። የፋሲካው በግ በሚለው በኦሪት ዘጸአት ምዕራፍ 12 ከቁጥር 1 እስከ 12 እስከ 15 እንሄዳለን። በዚያ ላይ ተመስርተን እግዚአብሔር በሰጠን ጊዜ ውስጥ እንማራለን ማለት ነው። እግዚአብሔር ይግለጥልን። እግዚአብሔር አይነ ልቡናችንን ያብራልን። እሺ፣ እግዚአብሔርን ቃል እንደዚህ አሰማችኋለሁ። በኦሪት ዘጸአት ምዕራፍ 12 ከቁጥር 1 ላይ እንዲህ የሚል ቃል አለ። እግዚአብሔርም በግብፅ ሀገር ሙሴንና አሮንን እንዲህ ብሎ ተናገራቸው። ይህ ወር የዓመቱን መጀመሪያ ወር ይሁናችሁ፣ ለእስራኤል ልጆች ሁሉ ተናገሩ በሏቸው። በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን። ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ 14ኛ ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉት ቤት ሁለቱን መቃንና ጉበኑን ይቅቡት። በእሳት የተጠበሰውን ስጋውን፣ ቂጣውን እንጀራ በዚያ ሌሊት ይብሉ። ከመራራ ቅጠል ጋር ይበሉታል። ጥሬውን በውሃም የበሰለውን አትብሉ። ነገር ግን ከራሱ ከጭኑ ከወደ ዕቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ። እስከ ጠዋትም የቀረውን በእሳት አቃጥሉት። ወገቦቻችሁንም ታጥቃችሁ ጫማችሁንም በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ። በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም የግብፅን ሀገር በመታው ጊዜ መቅሰፍቱ ለጥፋቱ አይመጣባችሁም። ይህም ቀን መታሰቢያ ይሁናችሁ፣ ለእግዚአብሔር በዓል ታደርጋላችሁ። ለልጅ ልጃችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ። 7 ቀን ቂጣ እንጀራ ትበላላችሁ። በመጀመሪያም ቀን እርሾውን ከቤታችሁ ታወጣላችሁ። ከመጀመሪያውም ቀን አንስቶ እስከ 7ኛው ቀን እርሾ ያለበት እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ። በመጀመሪያው ቀን የተቀደሰ ጉባኤ እንዲሁ በ7ኛውም ቀን የተቀደሰ ጉባኤ ይሆንላችኋል። ከሚበላው በቀር በእነርሱ ምንም አትስሩ። ይህንንም ብቻ ታደርጉታላችሁ። በዚህም ቀን ሰራዊታችሁንም ከግብፅ አገር አውጥቻለሁና የቂጣውንም በዓል ጠብቁት። እንግዲህ ይህን ቀን ለልጅ ልጃችሁ ለዘላለም ሥራ ትጠብቃላችሁ። በመጀመሪያውም ወር በ14ኛው ቀን በመሸ ጊዜ ከወሩ እስከ 21 ቀን በመሸ ጊዜ የቂጣ እንጀራ ትበላላችሁ። 7 ቀን በቤታችሁ እርሾ አይገኝ። እርሾ ያለበትን እንጀራ የሚበላ ነፍስ ከመጻተኛው ጀምሮ እስከ አገር ልጅ ድረስ ከእስራኤል ማህበር ተለይቶ ይጥፋ። እርሾ ያለበትን ምንም አትብሉ። በቤቶቻችሁም ሁሉ ውስጥ ቂጣ እንጀራ ብሉ። ሙሴም የእስራኤልን ሽማግሌዎች ጠርቶ አላቸው፣ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱት። ከሂሶጵ ቅጠልም ጭብጥ ውሰዱ። በዕቃውም ውስጥ ካለው ደም 2 መቃኖችና ጉበኑን እርጩት። ከእናንተም አንድ ሰው ከቤቱ ደጅ እስኪነጋ ድረስ አይውጣ፣ እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና። ደሙንም በጉበኑና በ2 መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል። አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለእናንተ ለልጆቻችሁም ለዘላለም ሥርዓት አድርጋችሁ ይችን ነገር ጠብቁ። እንዲህም ይሆናል፣ እግዚአብሔር እንደተናገረ ወደሚሰጣችሁም አገር በገባችሁ ጊዜ ይህን አምልኮ ጠብቁት። እንዲህም ይሆናል፣ ልጆቻችሁ ይህ አምልኮ ለእናንተ ምንድን ነው ባሏችሁ ጊዜ እናንተ በግብፅ አገር በእስራኤል ልጆች ቤቶች ላይ አልፎ ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መስዋዕት ይህች ናት ትሏቸዋላችሁ። ሕዝቡም ተጎነበሰ፣ ሰገደ። የእስራኤልም ልጆች ሄዱ፣ እንዲሁም አደረጉ። እግዚአብሔር ሙሴና አሮንን እንዳዘዘ እንዲሁ አደረጉ ይላል። እስከ ቁጥር 28 ነው ያሰማኋችሁ። በጣም ጥሩ ነው። መጀመሪያ እስከ 28 ብላችሁ ይደክማችኋል፣ ግን እስከ 12 ነው ያልኳችሁ። ታሪኩ የሚቀጥል ስለሆነ ነው። ታሪኩ ከኋላ ከምዕራፍ 1 ይጀምራል፣ ወደ ዘፍጥረትም ወደ ኋላ ይመለሳል። ከዚያ በፊት ፋሲካ ማለት ምን ማለት ነው በራሱ ቃሉ ስንል
ፋሲካ የሚለው ቃል ከዕብራይስጥ የተወሰደ ሲሆን ፓሳህ ከሚለው ቃል የመጣ ነው። ከዕብራይስጡ ፓሳህ ከሚለው ቃል የመጣ ሲሆን ትርጉሙ ምንድነው? አለፈ ማለት ነው፣ ማለፍ ማለት ነው። እስራኤል ያለፋቸውን ሞት በፋሲካው በግ ደም ነው እንግዲህ በራቸው ላይ ቀብተው ያመለጡት ማለት ነው። እንግዲህ የፋሲካው በግ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። እሱን እንመለከታለን ወደፊት። ለጊዜው እስራኤል ነፃ የወጡበት የእስራኤል ልጆች በግብፅ ምድር በጉን አርደው ደሙን በደጃፋቸው በመርጨት ከእግዚአብሔር ቁጣ የዳኑበት ሲሆን ፍጻሜውና የመጨረሻው ግን በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እንዳለው ቅዱስ ዮሐንስ መጥምቅ የዓለምን ኃጢአት የሚያስወግደው ያ ንጹሕ በግ የእግዚአብሔር አብ ልጅ የድንግል ማርያም ልጅ ወልድ ዋሕድ ኢየሱስ ክርስቶስ ቃለ አብ ወልደ ማርያም ነው ማለት ነው። ወልደ ማርያም ነው ያ ንጹሕ በግ እስራኤልን ከጊዜው የሥጋ መቅሰፍትና ሞት ያተረፈው ያዳነው እርሱ ነው። መልካም፣ ይህን በደንብ ማወቅ አለብን። ወንጌልን በደንብ ካላወቅን ብሉያት ከሐዲሳት ጋር እንዴት እንደሚፈቱ፣ እንዴት እንደሚሰናሰሉ፣ እንዴት ፍጻሜ እንደሚያገኙ መማርና ማወቅ መጓጓት ካልቻል እውቀታችን ጥራዝ ነጠቅ ይሆናል። እውቀታችን ወደ ውስጥ የማይገባ አለት ላይ የፈሰሰ ውሃ ይሆናል። ስለዚህ አትክልትን የማያበቅል ልምላሜን የማያስገኝ ይሆንብናል። ብዙ ሰው ጭልፍ አድርጎ ሾርት ከት የሚባል አለ በኮምፒውተር ቁርጥ እያለች ወይም ደግሞ ይሄ ልክ እንደ ቲክታክ ማለት ነው። በጣም በትንሽ ደቂቃ የተገደበ ወደ ውስጥ የማይዘልቅ ለነፍስ ለሕይወት የማይጠቅም አጭር ሐሳብ እና ብትንትን ያለ ማንነት ውስጣችን ብዙ የተጠራቀመ ማንነት የተሰበሰበበት ይፈጠራል ማለት ነው። ወጥ የሆነ ለእግዚአብሔር የተለየ እግዚአብሔር እየቀረጸ የሚያሳድገው ማንነት ሰብዕና በእኛ ዘንድ ይገኝ ዘንድ ማለት ነው። ወጥ የሆነውን የእግዚአብሔርን ትምህርት መስማት ያስፈልጋል። በንባብ ሙሉ በሙሉ ያሰማችሁ አውቄ ነው ያነበብኩትን ወይም ደግሞ የተማርኩትን በቃሌ ይዤ የፈለግኩትን እያልኩ ማስተማር ይቻል ይሆናል። እንደዚያ ብዙ ጊዜ ስለተለመደ የጀመረውን የጨበጠውን የያዘውን የት እንደሚሄድ የት እንደሚረግጥ አይታወቅም። ድብልቅልቅ ብሎ በየሞንታርቦ ሰው ናላው ዞሯል። ናላ በሚያዞር በብልጣብልጥነት አንዳንድ ውስጥንና ልብን በሚኮረኩሩ ወቅታዊ በሆኑ ቃላት የሰውን አእምሮ በመያዝ መንፈሳዊ እድገቱ ግን እንዲቀጭጭ በሚያደርግ ስብከት የተሞላን ይመስለኛል። በጣም ትልቅ ይቅርታ ጠይቃለሁ ምናልባት ለተጨማሪ እንግዲህ ግሳጼ ለሚመስለው ንግግሬ፣ ግን በጣም ስለሚያሳዝነኝ ነው። የህዝባችን ነገር ያሳዝነኛል። የወገኖች ነገር ያሳዝነኛል። የህይወት ለውጥ ያስፈልግ ነበረ። ህዝባችንም እየማለ የሚሰርቅ እየማለ የሚያመነዝር እየማለ የሚከዳ ህዝብ አፍርተናል። ሰባኪው በዝቷል፣ ተናጋሪው አስተማሪው በዝቷል። የሚለወጥ ሰው ግን በጣም የጠፋ ይመስላል። መቼም ይሄ ፔሲሚስት የሚሉት አለ ፈረንጆቹ። ፔሲሚስት ሆኜባቸው አይደለም፣ ጨለምተኝነትን እያዛመጥኩ አይደለም። እውነታው እሱ ስለሆነ ነው። መሬት ላይ የፈጠጠው ሀቅ የምናየው የምንዳስሰው እሱ ስለሆነ ነው። ፍጹም የማንተማመን ፍጹም የምንከዳዳ አገልግሎታችንም ለጥቅምና ለገንዘብ ለዝና ለስም ለጭብጨባ ካልሆነ እግዚአብሔር ይከፍለኛል በሚል ሐዋርያው ቅዱስ ጳውሎስ ራሱን እንደሰጠበት አይነት አገልግሎት አይመስልም። በዚህም እግዚአብሔር ያዝንብናል። የማዘኑም ውጤት ደግሞ እንግዲህ የምታዩት ነው። በምድራችን ላይ የሚከናወነው የማስመሰልና የቅጥፈት የውንብድና አገልግሎት ውጤቱን ማየት ትችላላችሁ። አጉል መሞካሸትና ራስን ከፍ ማድረጉ አይጠቅምም። እርግጥ ነው ኢትዮጵያ ሀገራችን የእግዚአብሔር ሀገር ነች፣ ምንም ጥያቄ የለውም። ግን እግዚአብሔር ሁልጊዜም ልጆቹ እንደ ልጅ መሆን ካልቻሉ ሲቀጣ ተመልክተናል። እኛ ከእስራኤል አልመልጥም፣ እውነቱ እሱ ነው። እስራኤልን ከ70 ዘመን በኋላ በጥጦስ በኩል በምን አይነት ቅጣትና ጅራፍ እንደገረፋት እናውቃለን። በምን አይነት ጥፋት ውስጥ እንዳለፈች እናውቃለን። ምክንያቱ አንድ ነው፣ ለእግዚአብሔር መታዘዝ ስላልቻለች ነው። ከቀድሞ ጊዜ ጀምሮ ለብዙ ዘመናት በግብፅም ይሁን እንዲሁ ደግሞ በባቢሎናውያን ልጆቿን እስከ ማስማረክ ደግሞ ከተማይቱን ባድማ እስከማድረግ ድረስ እግዚአብሔር ለብዙ ዘመናት እስራኤልን ሲቀጣ አይተናል። እግዚአብሔር ግን ከእስራኤል ጋር ትልቅ ጉዳይ ያለው አምላክ ነው። ይሁን እንጂ ልጆቹ ባመፁ ቁጥር እግዚአብሔር ሲቀጣቸው እንመለከታለን። እኛም የምናምፅና የማንመለስ ከሆነ ከእግዚአብሔር ሐሳብና ፈቃድ መንገድ ርቀን ከተገኘን እግዚአብሔር የቅጣት ጅራፉን ማንሳቱ አይቀርም።
ልዩነቱ እግዚአብሔር የሚቀጣበት እና ሌሎች አካላት የሚቀጡበት እግዚአብሔር ለመመለስ ነው፣ ለማስተካከል ነው፣ ለማረቅ ነው፣ ለማረምና ለማቅናት ነው። ምናልባት ሰይጣን ቢቀጣን፣ ሌላው አካል ቢቀጣን ግን ለማጥፋት፣ ለመደምሰስ፣ እኛን ከህይወት መዝገብ ለመፋቅ ሊሆን ይችላል። እግዚአብሔር ግን እንደገና ለማስተካከል፣ አራሞቻችንን እንደገና ለመንቀል፣ ጥቁር የሆነው ጥላሸታችንን እንደገና ለማጠብ ሊሆን ይችላል። እግዚአብሔር አምላክ እሱን በጎ ነገር ያደርግልን። እንመለስ ወደ ትምህርታችን። የእግዚአብሔር መልአክ በዚያች ሌሊት ግብፃውያን ሲቀስፍ ደም በነበረበት ቤት ስላልገደለ ወይም ደም የተረጨበትን ቤት ስላለፈ ቀኑ ምን ተባለ? ፋሲካ ተባለ። ፋሲካ ወይም ፓሳህ የሚለው የዕብራይስጡ ቃል ማለፍ ማለት ነው። ማለፍ፣ ሞት አለፋቸው እስራኤላውያን፣ መቅሰፍቱ አለፋቸው። በኩር የሆነውን ሁሉ የሚቀጣው የእግዚአብሔር መዓትና ቁጣ እስራኤልን አለፈው በባዕድ ምድር እያለ። ለምን? ፈርዖን አልሰማ ብሎ ለ430 ዘመን እስራኤልና ልጆቹን እየቀጠቀጠ በባርነት ውስጥ ካቆየ በኋላ እግዚአብሔር ሰማይኩ ገአሮሙ ለሕዝቤ ካለ በኋላ ሕዝቤን ሰማው ላድነውም ደግሞ ወረድሁ አለ። እግዚአብሔር ወረድሁ ያለበት ነው። በነገራችን ላይ ይሄ ሞተ በኩር ማለት ነው። ለእግዚአብሔር መውጣትና መውረድ መቀመጥና መነሳት የለበትም። ግን የእግዚአብሔርን ውሳኔ ተመልከቱ። ልጆቹን በባርነት ለዘላለም በፈርዖን መዳፍ እንዳይቆዩ ስለፈለገ ከፈርዖን ግዛትና መዳፍ ለማስለቀቅ እግዚአብሔር ወረድሁ የሚለውን ቃል እንዲናገር አድርጎታል። ምን ማለት ነው? ፍርዱን በግብፅ ላይ እንዲያካሂድ። የግብፅ እንስሳም ይሁን የሰው ልጅ በኩር የሆነው የመጀመሪያ ፈርስት ቦርን የሚባለው ማለት ነው። በኩር ማለት ፈርስት ቦርን ወይም የመጀመሪያ ልጅ ማለት ነው። እሱን እስኪቀጣ እስኪያጠፋ ድረስ እግዚአብሔር በግብፅ ላይ ልዩ ታምራትን አደረገ። እስኪነጋ ድረስ ደግሞ የእስራኤል ቤት ሁሉ ከቤቱ እንዳይወጣ በመቃኑ የቀባውን ደም ተስፋ አድርጎ በቤቱ እንዲቀመጥ አደረገ እግዚአብሔር። ክብር ለአምላካችን ይሁንልን። ያ የተቀባው ያ የንጹሕ በግ ደም የጌታችን የመድኃኒታችን የኢየሱስ ክርስቶስ በቀራንዮ የፈሰሰው ደሙ ነው። እግዚአብሔር እሰ ንጉሥ ውእቱ እንዲል መጽሐፍ። እግዚአብሔር ከዓለም በፊት ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር፣ በምድርም መካከል ደግሞ መድኃኒትን አደረገ የተባለው እግዚአብሔር በቅዱስ ዳዊት የትንቢት ዝማሬ በማእከለ ምድር በእስራኤል የዛሬ 2000 ዓመት አንድያ ልጁን ወልድ ዋሕድ ኢየሱስ ክርስቶስን በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በራሱ ፈቃድ ልኮ ደሙን አፍስሶ ስጋውን ቆርሶ መድኃኒትን አድርጓል። ያ መድኃኒት እንግዲህ ፋሲካችን ለኛ ሆኗል ማለት ነው። ለእስራኤል ከመራራ ቅጠል ጋር እርሾ የሌለበትን ቂጣ መብላት ከክርስቶስ ሕማሙ ከመግባቱ በፊት ካለው ሳምንት ጀምሮ ሁልጊዜም አሁንም ቢሆን ክርስቶስን የማያውቁ ኢየሱስ ክርስቶስን በአምላክነቱ ያልተቀበሉ እስራኤላውያን አሁንም ያደርጉታል። የቂጣ በዓል ብለው ማለት ነው፣ ወይም ደግሞ የፋሲካው። ምክንያቱም ታስቦታላችሁ ብሏቸዋል ቅዱስ ሙሴ። ታስቡታላችሁ፣ ወደፊት ታደርጉታላችሁ። ልጆቻችሁ ሲጠይቋችሁም ከግብፅ የወጣንበት ያመለጥንበት ያለፍንበት ነው ብላችሁ ትነግሯቸዋላችሁ። ይሄ ታሪክ ግን ፍጻሜ ነበረው። ይሄ ምሳሌ ነበር። ይሄ መጀመሪያ ነበረ። ይሄ ከመጀመሪያው የወደፊቱን የሚያስናፍቅ ነበረ። ይሄ የሚናቅ የሚበረታውን የሚጠብቅ ታሪክ ነው የነበረው። የሚበረታውና የላቀው ኢየሱስ ክርስቶስ አማናዊ የሆነው በግ፣ የእግዚአብሔር በግ፣ የእግዚአብሔር ቃል ኢየሱስ ክርስቶስ ይመጣ ነበር። ደሙን ያፈስ፣ ስጋውን ይቆርስ ነበር። ይህንን ግን ለማመን አልታደሉ። ዛሬ በዓለማችን ላይ እንዳሉ ሰዎች ሁሉ እንግዲህ እነዚህ ቤተ እስራኤላውያን ሁሉም ባይባሉ ሊያምኑ አልቻሉም ማለት ነው። በእርግጥ ቤተ እስራኤላውያን ሙሉ በሙሉ መውቀስ አንችልም። ብዙ ጊዜ አይሁድ ብለን ንጉሠ ነገሥት ሞአንበሳ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ንጉሠ ነገሥት ይባላል፣ ሞአንበሳ ይባላል። ዘእም ነገደ ይሁዳ፣ ከይሁዳ ነገድ የሆነው አሸናፊው አንበሳ ተብሎ ይጠራል። ምክንያቱም ይሁዳ እንደተኛ አንበሳ ነው ይላል ያዕቆብ እና ቀድሞ የተነገረለት ነው። ከይሁዳ ነገድ ነው የመጣ ክርስቶስ። ይሁዳ ሲባል ቅዱሳት መጻሕፍትን ማጥናት በጣም መማር አስፈላጊ ነው። ይሁዳ የያዕቆብን ልጅ ነው አሁን ያነሳ ነው። ይሁዳ በ30 ብር ጌታውን የሸጠውን አይደለም። ስለዚህ የስም ተመሳስሎች ይሁዳ ማለት የቃሉ ፍች ራሱ ታማኝ ማለት ነው። ስለዚህ የያዕቆብ ልጅ የታማኙ ነገድና ዘር ነው። የዳዊት ስርና መሰረት ነኝ ይላል ጌታችን ሲናገር። የዳዊት ስሩ ነው፣ የዳዊት መሰረቱ ነው። የይሁዳ ደግሞ ነገድ ነው ጌታችን ማለት ነው። ስለዚህ ያ አሸናፊው አንበሳ የእግዚአብሔር ቃሉ የእግዚአብሔር ልጅ በበግ የተመሰለው በቀራንዮ አደባባይ ደሙን አፈሰሰና እኛን ከስጋም ከነፍስም ነፃነት ዋጀን፣ አዳነን ማለት ነው። እንግዲህ መድኃኔ ዓለም የምንለው ይሄ ነው። የዓለም መድኃኒት ማለት ነው። መድኃኔ ዓለም ስንል ዓለምን ያዳነ መድኃኒት ማለት ነው። ክብርና ምስጋና ለአምላካችን ይሁንልን። እሺ፣ በየዓመቱ በግ እያረዱ የእስራኤል ልጆች እንግዲህ በመጀመሪያ ወራቸው በ14ኛው ቀን የፋሲካን በዓል ያከብራሉ። ከዚያም ምሽት እስከ 1 ሳምንት ድረስ የቦካውን ነገር መብላት እንግዲህ ማለት ነው ለእስራኤላውያን
የቦካውን ነገር መብላት የተከለከለ ነው። እርሾ ያለበትን ማለት አልተፈቀደላቸው። ለማንኛውም ትርጓሜውን እንመልከተው። በጉ ነውር የሌለበት ይሁን ይላል። ቁጥር 5 ላይ ኦሪት ዘጸአት ምዕራፍ 12 ቁጥር 5 ላይ ወደ ዓለም የመጣው እንግዲህ የዚህ ትርጓሜ ማለት ነው በጉ ነውር የሌለበት ይሁን። ወደ ዓለም የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ነውር የሌለበት ንጹሕ ባሕሪ ነው። ስለዚህ ያ በግ የጌታችን ምሳሌ ነው ካል ወደ ዓለም የመጣው ከአብ ዘንድ የመጣው በድንግል ማኅፀን ያደረው የሰው ልጆችን እድገት ሳያፋልስ እንደ ሰው ያደገው ከኃጢአት በቀር እሱ ንጹሕ በግ ነው። ንጹሕ በግ ነው። በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው አለ ጌታችን። ማን ነው? ማንም ጌታችንን ስለ ኃጢአት የወቀሰው የለም። አንተ ሰው ስትሆን ሳለ ራስህን ከአባት ጋር በማስተካከል ነው እግዚአብሔር አባቴ ነው በማለትህ እሱ ነው የሚያስወቅስህ ብለውታል። ይሄ ሊያሸልመው የሚገባ ነው። ለምን? እውነት ስለሆነ፣ እርሱ እግዚአብሔር ስለሆነ፣ ጌታችን ኢየሱስ ክርስቶስ እግዚአብሔር ስለሆነ፣ ከአብ ጋር እኩል ስለሆነ፣ ከመንፈስ ቅዱስ ጋር እኩል ስለሆነ፣ እርሱ ራሱ ፈጣሪ ስለሆነ። ለዚህ ትልቁ ማሳያ ይኸውላችሁ ወገኖች፣ ወንጌላዊው ቅዱስ ዮሐንስ ሲጽፍ በመንፈስ ቅዱስ መሪነትና ገላጭነት የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጀምሮ ሲጽፍ ምን አለ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በመጀመሪያ ቃል ነበረ አለ። ቃል ደግሞ ከእግዚአብሔር ጋር ነበረ አለ። ቃል ራሱ እግዚአብሔር ነበረ ይልና ቃል የተባለው ኢየሱስ ክርስቶስ አምላክ እግዚአብሔር እንደሆነ አስረግጦ ከተናገረ በኋላ ከዚያ በኋላ ስለመራቡ፣ ስለመሰደዱ፣ ስለመቸገሩ፣ ስለማዘኑ፣ ስለማልቀሱም ጭምር ዮሐንስ ወንጌል ምዕራፍ 11 ስንመለከት እናያለን። ለምን? እርሱ ፍጹም አምላክ ነው፣ ፍጹም ሰው ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ትርጓሜውን አንደኛው በጉ ነውር የሌለበት ይሁን ቁጥር 5 ላይ ንጹሕ በግ ይሁን ብለን ባነሳነው ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ንጹሕ ባሕሪ በበግ የተመሰለው በመልካም በንጹሕ በግ የተመሰለው እርሱም ንጹሕ ባሕሪ እንደሆነ እንከን አልባ እንደሆነ ጠላቶቹ እንኳን ስለሱ ንጽሕና የመሰከሩለት እንደ ወንጀልና እንደ በደል የተቆጠረበትም ራሱን ከአባቱ ጋር አስተካክሏል የሚል በሰንበትም ድውይ ፈውሷል፣ ሙታን አስነስቷል፣ ጎባጣ አቅንቷል። ሊያሸልም በሚገባው ጉዳይ ላይ ነው ጌታችን የተወቀሰው ማለት ነው። ይህ ደግሞ መልካም ነው። ለዚህም ነው እርሱ በእናንተ ስለ ኃጢአት የሚወቅሰኝ ማን ነው ብሎ የጠየቀው ማለት ነው። ሌላው በጉ በእስራኤል ልጆች ማህበር ፊት የሚታረድ ነው። ቁጥር 6 ላይ ባነበበው ነው ክፍል ውስጥ ስንመለከት ይሄ በግ እስራኤል ነፃ የወጡበት በግ በእስራኤል ልጆች ማህበር ፊት ለፊት እንዲታረድ ቅዱስ ሙሴ አዟል። እንደ በጉ ክርስቶስም እንግዲህ በሸንጎና በሕዝቡ አመፅ እንደምታውቁት ማለት ነው የዛሬ 2000 ዓመት በቀራንዮ ተሰውቷል፣ ተሰቅሏል ማለት ነው። እስራኤል በፋሲካ በግ ከባርነት ምድር ከግብፅ እንደወጡ የሰው ልጆችም በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም እንግዲህ ነፃ ወጥተናል ማለት ነው። አንዱ ትርጓሜ እርሱ ነው። በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 50 ላይ በዚያችም ዓመት የካህናት አለቃ የነበረው ሰው በጣም የሚገርም ነው። የነበረው ሰው ስሙ ቀያፋ ከነርሱ አንዱ እንዲህ አላቸው፣ ጌታችን ሊሰቀል አካባቢ ማለት ነው። እናንተስ ምንም አታውቁም? ሕዝቡ ሁሉ ከሚጠፋ ስለ ሕዝቡ አንድ ሰው ቢሞት ይሻላል አላቸው። እንግዲህ ክርስቶስን ለመስቀል የተዘጋጁትን እናንተ ምንም አታውቁም ብሎ ነው ወቅሶ የሚጀምረው ማለት ነው። ሕዝቡ ሁሉ ከሚጠፋ ሕዝቡ ምን ሆኖ ነው የሚጠፋው? ኢየሱስ ክርስቶስ በሰንበት ጎባጣውን ስላቀና ኢየሱስ ክርስቶስን አምላክ ነው ወልደ አምላክ ነው ብለው ስለተከተሉት ስላመኑበት ሕዝቡ ሁሉ ጠፋ አለ። ይሄ ሰው አያችሁ፣ ሕዝቡ ጠፋ። ክርስቶስን ሕዝብ ስለተከተለው እንደ ጥፋት ይቆጠር ነበር በዚያ ወቅት ማለት ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ይህንን ቃል አስመልክቶ ሲናገር በዚህ በመጀመሪያዊቱ በቆሮንቶስ መልእክቱ ምዕራፍ 5 ቁጥር 14 ላይ ዋሕድ ሞተ ህየንተ ኩሉ አለ። አንዱ ስለ ሁሉ ሞተ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ልክ ሊቀ ካህኑ ሕዝቡ ሁሉ ከሚጠፋ ከሚጉላላ ከሚረበሽ አንድ ሰው ቢሞት ይሻላል፣ ይሙት በቃ ይፈረድበት አለ። ሌላው የበጉ ደም በእያንዳንዱ ቤት መቃንና ጉበል ላይ እንዲቀባ ታዞ ነበረ። ቁጥር 7 ላይ ስትመለከቱ ማለት ነው። እስራኤል ነፃ የወጡበት በግ ደሙ በእያንዳንዱ እስራኤላዊ ግብፅ ውስጥ በሚኖሩ እስራኤላውያን በመቃኖቻቸው በቀኝም በግራም ጉበኑ እንዲቀባ ታዟል። ማንም እስራኤላዊ ለሌላው ቤት ወስዶ አልቀባም ነበር፣ ለራሱ እንጂ። ስለዚህ እኛም የክርስቶስን ሞትና ሕማም ወደ ራሳችን ሕይወት ካልመለስ ነው፣ አያችሁ ተመልከቱ፣ ወደ ራሳችን ሕይወት ካልመለስ ነው ደሙ ለሁሉም ሰው በነፃ እንደተሰጠ መረዳት ካልቻል ትርጉም የለውም ማለት ነው። ወደ ሕይወታችን መዝለቅ
ማለቅ አለበት። ልክ እስራኤል አንድ በግ አርደው ቤታቸውን እንደቀቡት ዛሬ በቀራንዮ ላይ የፈሰሰው የክርስቶስ ደም ለእኔም ነው ብለን ማመን ካልቻልን ማለት ነው። ለእኔ ነው የፈሰሰው ወደሙ ለእግዚእነ ያነጻነ እምኩሉ ኃጣውኢነ ይላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ያነጻልን። ሐዋርያው ቅዱስ ዮሐንስ በመልእክቱ ሲጽፍ ማለት ነው ከኃጢአት የሚያነጻው ያ ከሞተ ሥጋ የሚያድን አይደለም፣ ከሆነ መቅሰፍት የሚሰውር አይደለም፣ ከዘላለም ቅጣትና ከዘላለም ጥፋት የሚያስመልጠው የእግዚአብሔር ልጅ ደም በቀራንዮ ፈሷል። ማስተዋልን እግዚአብሔር ያድለን። የውስጥ ዓይኖቻችንን እግዚአብሔር በምሕረትና በቸርነቱ በእውነት ይግለጥልን፣ ይክፈትልን። አሜንና ጭብጨባ አይፈቀድም እንጂ ጭብጨባ እልልታ ጾም ስለሆነ ጭብጨባና እልልታ የሚያስፈልገው ለዚህ ነበረ። እማማ እንትና እንዲተስለው እንዲደረሳቸው ተብሎ እኛ 10 ጊዜ ነው ስናጨውጭ የምንውለው። ማንም ይደርሰዋል፣ ማንም ሎተሪ ማንም ይወጣለታል፣ ታሞ ማንም ይድናል፣ ደግሞ ይሞታል። በጣም የሚገርማችሁ ማለት ነው ከአልዓዛር ትንሣኤ ይልቅ የክርስቶስ ትንሣኤ የሚያስደንቀው ለምን እንደሆነ ታውቃላችሁ? የአልዓዛር ትንሣኤ እንደገና ደግሞ ሞት የሚያሻው ነው፣ ደግሞ ይሞታል። የክርስቶስ ትንሣኤ ሁለተኛ ሞት የማያገኘው ሞትን አሸንፎ በራሱ ስልጣን አስነሽ ሳያስፈልገው በራሱ የተነሳ ነው። አልዓዛር አስነሻለሁ፣ አልዓዛር እንደገና ደግሞ ይሞታል፣ ወደ መቃብር ይገባል፣ እንደገና ይነሳል። በጣም ይገርማችኋል። ስለዚህ በዚህ ምድር ያለ የትኛውም ነገር ሁሉ ወገኖች ሆይ በረከት ቢሆን፣ ጤና ቢሆን፣ ሰላም ቢሆን፣ ልጆች ቢሆኑ፣ ከሀገር መውጣት ቢሆን፣ መትረፍረፍ ቢሆን ሁሉ እንደገና ይጠቀልላል። በእግዚአብሔር ፊት የምንቆምበት፣ በእግዚአብሔር የዳኝነት ዙፋን ፊት የምንገኝበት ጊዜ አለ። እልልታ ጭብጨባ የሚያስፈልግ ከሆነ ለዚህ ነው። በዚያ የእግዚአብሔር የዳኝነት ፊት ማለፍ እንችላለን አንችልም የሚለው ማለፍ ለቻለ ሰው ማጨብጨብ ያስፈልጋል። ምናውቅ ምንረዳ ከሆነ ከዚህ ውጭ ሰው ታሞ ሊድን ይችላል። ብዙ አትደነቁ ስጋዊ በሆነ ነገር። አሁን በጣም ወርደን የቅዱሳንን የመከራ ህይወት ረስተን የአባቶቻችንን የሐዋርያትን የስቃይ ህይወት ረስተን በረከት ላይ ብቻ ቆመናል። በረከት ክፉ ነው እያልኩ አይደለም። በልጅ በረከት፣ በምግብ በረከት፣ በገንዘብ በረከት፣ በሆነ በረከት ባገኘነው ነገር ላይ ነው በቃ እየረገጥን እየተደሰትን። እውነት ክርስትና እሱ ነበር። ሐዋርያት ያስተማሩን እርሱን ነው አይደለም? አባቶቻችን ቅዱሳን የኖሩት ይህንን ነው አይደለም? በእውነት አይደለም፣ ሌላ ነው። ቅዱስ ፖሊካርፕ ምን እንዳለ ታውቃላችሁ? የሐዋርያው የቅዱስ ዮሐንስ ደቀ መዝሙር ነው እና ሰምርኔስ በምትገኘው ቤተክርስቲያን ሊቀ ጳጳስ የነበረና የሰምርኔስን ቤተክርስቲያን የሚመራ ነበረ። በዚህ በዮሐንስ ራእይ ምዕራፍ 2 ከቁጥር 8 እስከ 11 ላይ ስንመለከት የሰምርኔሷ ቤተክርስቲያን እጅግ መከራ የተቀበለች፣ ክርስቶስም ደግሞ ያላንዳች ነቀፌታ ራብህን አውቃለሁ፣ ድህነትህን፣ መከራህን አውቃለሁ፣ መገፋትህን አውቃለሁ ብሎ መልእክት የላከላት በሐዋርያው በዮሐንስ በኩል የተደነቀች ቤተክርስቲያን ነች እና መጨረሻ ላይ ክርስቲያኖች በሮማውያን ነገስታት ጫናና ጭቆና መሰረት ይገደሉ፣ ከኢኮኖሚውም ደግሞ ይገለሉ ስለነበር በዚያ ወቅት የነበሩ ክርስቲያኖች ድሆች ነበሩ እና የክብርን አክሊል ደግሞ እሰጥሃለሁ ይላል። በዚህ ምድር ላይ በሚኖረው የትኛውም ውድድር ውስጥ ክርስቲያኖች አይሳተፉም። ክርስቲያኖች ከየትኛውም የምድር ክብርና ጥቅም የተገለሉ ነበሩ። በማን ምክንያት? በክርስቶስ ምክንያት። ስለ እኔ አለ ወንድ ልጁን፣ ሴት ልጁን፣ እናቱን፣ አባቱን ያልተወ ለእኔ ሊሆን አይገባም አለ። ለእኔ ሊሆን አይገባም። ልጁን የመረጠ፣ ሀብት የመረጠ፣ ገንዘብ የመረጠ፣ ዝና የመረጠ፣ ክብር የመረጠ፣ በምድራችን ላይ አሁን እነዚህን የመረጠ እልፍ ነው። ሰው ሁሉ የራሳቸውን ፈልገዋል አለ ቅዱስ ጳውሎስ፣ የክርስቶስን አይደለም። ልመለስላችሁ። ቅዱስ ፖሊካርፕ መጨረሻ ላይ ተይዞ ክርስቶስን እንዲክድና እንዲሰድብ ሲጠየቅ የለም 86 ዓመት ሙሉ በክብር ያኖረኝን ያቆመኝን ክፉ ያላየውበትን ጌታዬን እንዴት ረግመዋለሁ፣ ሰድበዋለሁ? አይሆንም ማለት። በመጨረሻ ላይ እንግዲህ እንዲገደል ሰማዕት እንዲሆን ሲወሰንበት አንድ ጸሎት ጸለየ ይላል። እንግዲህ በነገረ መለኮት ትምህርት ቤት ትምህርታችን ጊዜ ፓትሮሎጂ የሚባል ወይም ደግሞ ዜና አበው የቅዱሳን የአባቶቻችን የተጋድሎ ህይወት የሚያጠና አንድ የቤተክርስቲያን የትምህርት ዘርፍ አለ። በዚያ ውስጥ እንግዲህ ስማር ማስታውሰው ነው የምነግራችሁና ቅዱስ ፖሊካርፕ እንዲህ አለ። እግዚአብሔር አብ ሆይ አመሰግንሃለሁ ነው የሚለው። አመሰግንሃለሁ ምክንያቱን ደግሞ ሲዘረዝር ምን ይላል? የልጅህን የክርስቶስን የመከራውን ጽዋ እንድካፈለው እድል ሰጥተኸኛልና አመሰግንሃለሁ ይላል። አይደንቅም? አያስመንንም? የዚህ ቅዱስ አባት ጸሎት በጣም ያስደንቃል። ተመልከቱት። የዚህ ዘመን ደግሞ ክርስትና እዩት። ከፈለጋችሁ የኔንም ህይወት የእናንተንም ህይወት ጎብኙት። የምናመሰግንበትን መንገድ፣ እልል የሚባልበት የሚጨበጨብበትን መንገድ እዩት። ቅዱስ ፖሊካርፕ ከክርስቶስ መስቀል ጋር ሱታፌ በማግኘቱ መከራውን በመሳተፉ አመሰግናል።
እግዚአብሔር አብ ሆይ የልጅህን የኢየሱስን መከራ ተካፍየዋለሁና ደስ ብሎኛል። በዚህ ክርስትና ከመከራ ጋር ተለያይተው አያውቁ። የተለመደ አባባል ልንገራችሁ፣ የአንድ ሳንቲም ገጽታዎች ናቸው። መከራ አብሮ አለ ከክርስትና ጋር፣ ሕመም አብሮ አለ፣ ስቃይ አብሮ አለ፣ መገፋት አብሮ አለ። አመሰግንሃለሁ ብሎ የሞት ጽዋውን ተጎነጨ፣ ራሱን ለክርስቶስ ሰጠ። የዚህ ቅዱስ አባት በረከቱ ይደርብን፣ በረከቱ ይደርብን። በእውነት ይሄ ነው በረከት ማለት፣ የዚህ የጨከነበት ሞትን የጨከነበት። በነገራችን ላይ ሰው የክርስቶስ ፍቅር ካልገባው ሞትን አይጨክንም። የሚጨክነው ስለ ሆዱ ነው፣ ስለ ምድራዊው ክብር ነው። ቅዱስ ጳውሎስ በሮማውያንና በግሪካውያን የሕይወት ዘይቤ በጣም ተቆጣና በጣም ተሰምቶት በዚህ በመጀመሪያዊቱ መልእክቱ በቆሮንቶስ መልእክቱ ምዕራፍ 1 ቁጥር 23 ላይ እንዲህ አለ፣ ንሕነሰ ንሰብክ ክርስቶስ ዘተሰቅለ አለ። አይሁድ ምልክት ይሻል፣ የግሪክ ሰዎች ደግሞ ጥበብን፣ ፊሎዞፊን ይፈልጋሉ፣ ሙግትን፣ አዲስ እውቀትን መናገርን፣ መተንተንን፣ ማውራትን ይሻሉ። ንሕነሰ አለ፣ እኛ ግን አለ። ክርስትና ሁልጊዜ እኛ ግን የሚል ሊኖረው ይገባል እንጂ እንደ ሁሉም አብሮ መንጎድ አይደል። እኛ ግን አለ ክርስቶስን እንሰብከዋለን፣ ክርስቶስን በቃላችን እንሰብከዋለን፣ ክርስቶስን በኑሯችን እንሰብከዋለን፣ ክርስቶስን በተስፋችን እንሰብከዋለን፣ ክርስቶስን በጸሎታችን እንሰብከዋለን። በንግግር ብቻ አይደለም። እንደዚህ ዘመን ሰባኪ የዚህ ዘመን ሰባኪያን ሁላችንም ከንግግር ትንሽ እልፍ ዝንፍ የምትል ህይወት የለን። በጣም የሚያሳዝነው እርሱ ነው። በቤተ ክርስቲያን ያሉ ምዕመኖቻችን በልዩ ልዩ የእምነት ጎራዎች ምን ያህል እየፈለሱ እንደሄዱ እግዚአብሔርና እነሱ ያውቁታል። በሚደንቅ ሁኔታ ማለት ነው። ብዙ ጊዜም ሪፖርት የሚቀርበው ስለ ገንዘብ፣ ስለ ፎቅ፣ አሁን በሚዲያ የማንናገረው ውስጣችንን የሚያንገበግበን የክርስቲያኖች ውድቀት አለ፣ ጥፋት አለ። ስለዚህ ሪፖርት አይደረግም። እግዚአብሔር ፍርዱን ይሰጣል። እኔ በማንም ላይ አልፈርድም። ሁላችንም የምንጠየቅ ነን። ሁላችንም እግዚአብሔር ዋጋችን ሰፍሮ ቆጥሮ የሚሰጠን ነን። ማናችንም በማናችንም ላይ አንፈርድም። ያለው እውነታ ግን ይሄ ነው። ወገኖቻችን እየጎረፉ ነው፣ ወደ ሌላው ሰፈር ነው። ይህንን ማስመር ያስፈልጋል። ለዚህም ጉዳይ የመጀመሪያ መጸለይ አለባችሁ። እግዚአብሔር ልቡናቸውን እንዲመልስ፣ ለጥቅም ለክብር ለዝና ብለው ሰዎች እንዳይፈልሱ እንዳይጠፉ። ሲቀጥል ደግሞ መማርና ማስተማር አስፈላጊ ነው፣ ማሳወቅ አስፈላጊ ነው። ለምንጠየቅበት ጥያቄ ሁሉ ትክክለኛ ክርስቲያናዊ ዘመኑን የዋጀ የቄስ ጉዳይ አይደለም፣ የዲያቆን የሊቀ ሊቃውንት እገሌ ጉዳይ አይደለም። የእያንዳንዱ ክርስቲያን ጉዳይ ነው መመለስ፣ ማወቅ፣ ክርስትናን ማወቅ። ለእምነታችሁ ዲፌንደር መሆን የእያንዳንዳችን ኃላፊነት ነው እንጂ ለአንድ ሰው የሚተው አይደለም፣ ለገሌ ብቻ የሚተው አይደለም። እንደዛ እናድርግ ወገኖች። እግዚአብሔር ይመልሰን። ልመለስ፣ ብዙ ርቀት ሄጃለሁ። ልመለስ። የበጉ ደም በእያንዳንዱ ቤት መቀባት አለበት። ደሙን ያየው መልአክ ሁሉ ያልፋቸው ነበረ፣ ተረፉ። ልክ እንደዚሁም በክርስቶስ ደም የተዋጁትን ከሥላሴ የተወለዱትን በ40ና በ80 ልጅነት ያገኙትን መቅሰፍት የዘላለም ጥፋት ያልፋቸዋል። የተሳሳተ ትርጉም መስጠት የለብንም። ሕመም አያማቸውም፣ ችግር አይቸገሩም፣ መከራ አይደርስባቸውም የሚል ክርስትና የለም። እንዲያውም የእግዚአብሔር የሆኑት ሁሉ እጅግ በጣም አጥንትን እስከሚሰማ ድረስ የሚሰማ ሕመምና መከራ ሊፈራረቅባቸው ይችላል። የሰነፍ ትምህርት አንናገርም። የሰነፍ ትምህርት ምንድን ነው? ምንም አይገጥምሽም። ይሄን ካረግሽ፣ ይሄን ከቤትሽ ካስቀመጥሽ በቃ በሕይወትሽ በሽ ነው። ከየት ያገኘነው ነው? ሐዋርያት አስተማሩን እንዴ? እንደዛ ጌታችን አስተማረን እንዴ? አባቶቻችን እንደዛ ነገሩን እንዴ? ኖሩ እንዴ? ማንም ራሱን የማይክድ መስቀሉን የማይሸከም እኔ ሊከተለኝ አይችልም አለ ጌታችን። እኔንም መከተል ከወደደ ራሱን ይካድ። የመጀመሪያው ራስን መካድ፣ ሁለተኛው መስቀል መሸከም፣ ሶስተኛው እሱን መከተል ነው። በቃ ምን ማለት ነው መስቀል መሸከም ማለት? በመከራው ዕለት ማለፍ ማለት። ዕለት መከራው ይለያል፣ ስቃዩ ይለያል። ከአንዱ ሰው ግን ዕለት መከራ አለ፣ ዕለት መስቀል አለ። እሱን ተሸክማችሁ ነው የምትከተሉኛል። በእኔ የምታምኑ ከሆነ እንደዛ ነው እንጂ ከስጋው ይቅርብኝ ከመረቁ አጥቅሱልኝ ነው የሚባል አባባል አለ። ትንሽ ዘወር ያለ ማለት ነው። ክርስትናን እፈልጋለሁ፣ ሕይወትን እፈልጋለሁ፣ አይ መከራ ነገር ደግሞ አልወድም። ወንድ ወደሽ ጢም ጠልተሽ የሚባል አለ በእኛ ሀገር። ምን ማለት ነው? ባል ማግባት ፈልጋ የወንድ ጢም ደግሞ ጠልታ ይሆን? ወንድና ጢም አብረው የተያያዙ ናቸው። አይሆንም ማለት ነው። ክርስትና ከመከራ ጋር ነው። ከመከራ የተፋታ ከሆነ አይደለም። ቁማችሁ ፈትሹ። ከሌላ መንፈስ ይሆናል። ድሎትን፣ ምቾትን፣ ስኬትን ልክ የዘመኑ በየቴሌቪዥኖቻችን ብቅ ብለው አነቃቂ ተናጋሪ የሚባሉ ሰዎች አሉ። ህዝቡ ይነቃቃል። የኛ ወገኖች እኮ ናቸው እዛ ሄደው የተማገዱልን የኛ ዘመዶች ማለት ነው። ተነቃቃን ነቃን ብለው የቤተክርስቲያንን ትምህርት
የወንጌልን እውነት የወንጌልን አቋም ጥለው በሌላ ዲሞኒክ በሆነ አጋንንታዊ በሆነ ትምህርትና ምክር እንግዲህ ራሳቸውን ቃኝተው ይመለሱልናል ማለት ነው። እያንዳንዱን አሁን እዚህ መዘርዘር ስለማንችል ነው እንዴት ሰይጣናዊ እንደሆነ ለማብራራት ጊዜውም ሁኔታው አይፈቅድም። ግን ግልጽ የሆነ ሰይጣናዊ የሆነ ክርስትናን የሚዋጋ የሚነቅፍ የክርስትናን ሕይወት የሚያጣጥል ነው። እንደዛ የምታዩት ውስጡን በደንብ ገለባብጣችሁ ስታዩት ነው። አሁን ጊዜ አይበቃንም፣ እንመለስ። አምስተኛው በአንድነት ሆነው እንዲመገቡ ታዘዋል። እነማን? እስራኤላውያን በአንድነት ሆነው እንዲመገቡት የበጉን ሥጋ። እናንተም ክርስቲያኖች ኦርቶዶክሳውያን በዘር በጎሳ በቋንቋ በባህል ሳትከፋፈሉ አንድ ሆናችሁ ሥጋውን ትበላላችሁ ደሙን ትጠጣላችሁ ሲል ሥጋውን ትበላላችሁ ደሙን ትጠጣላችሁ ሲለን ነው። ሌላኛው ከመራራ ቅጠል ጋር ትበሉታላችሁ አላቸው የበጉን ሥጋ ለእስራኤላውያን። ዛሬ ደግሞ ለእኛ ለክርስቲያኖች የፋሲካውን በግ ክርስቶስን ደሙን ስትጠጡ ሥጋውን ስትበሉ በእግዚአብሔር ቤት ስትገኙ መራራ ከሆነ ስድብ ጋር መራራ ከሆነ መናቅና መጠላት ጋር መራራ ከሆነ ስቃይ ጋር ደሜን ትጠጣላችሁ ሥጋዬን ትበላላችሁ ሲለን ነው እንጂ ምቾት በምቾት አልጋ በአልጋ የሆነ አይደለም። የለም እንደዛ እንቅጩን ማወቅ ያስፈልጋል። በደንብ ለውስጣችን ማመን አለበት ልላችሁ ነው። አታውቁትም አይደለም፣ በደንብ ታውቁታላችሁ። አታውቁትም ሳይሆን ውስጣችንን በቃ መከራ አይቀሬ ነው። በመከራ ውስጥ ነው ክርስትና ውስጥ የምንኖረው የሚለውን ነው። ምክንያቱም ክርስቶስ ከተወለደበት ጊዜ ጀምሮ ገና ከብላቴናነት ጊዜው ጀምሮ ከ2 ዓመት ጊዜ ጀምሮ እመቤታችን ድንግል ማርያምን አረጋዊው ስምዖን በቤተ መቅደስ በነፍስሽ ሰይፍ ያልፋል ካላት ጊዜ ጀምሮ ክርስቶስ ከመወለዱ ጀምሮ በብርድ ቦታ በተናቀ ስፍራ ማንም በማይፈልገው ቦታ ተወለደ። የመከራው ምንጭ ጀመረ። ሄሮድስ ያሳድደው ነበረ በብላቴናነቱ ሊገድለው። ከዚያ መከራው የተጠናቀቀው በ33 ዓመቱ መስቀል ላይ እጆቹና እግሮቹ ሲቸነከሩ ነው። ክብር ይግባውና መድኃኒታችን፣ ሕይወታችን፣ አምላካችን፣ ንጉሳችን፣ ተስፋችን፣ መኖሪያችን፣ ሀገራችን የእግዚአብሔር አብ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ስለሱ መቀኘት አለብን። ስለሱ መዘመር አለብን። ስለሱ መደነቅ አለብን። እብዶች ብንሆን ለክርስቶስ ነው አለ ቅዱስ ጳውሎስ። እብዶች ብንሆን ለሱ እናብዳለን አለ። ምክንያቱም ሰዎች ሁሉ እነዚህ እብዶች ናቸው እንዲህ 10 ጊዜ ክርስቶስ ክርስቶስ የሚሉ እያሉ ይነቅፏቸው ነበር። ሐዋርያትን ትልልቅ የሆነ ግርማ ሞገሳቸውንና ትምህርታቸውን ሕይወታቸውን አስጥሎ በመከራ እንዲከተሉት ያደረጋቸው የክርስቶስ ፍቅር። የክርስቶስ ፍቅር መለኪያም ውድድርም የለውም። የክርስቶስ ፍቅር ያልነካቸው ሰው እኔ እንጃ በነፍሱ ተስፋ አለው ብዬ አላስብም። የክርስቶስ ፍቅር ከሴት ፍቅር በላይ ሊያቃጥላችሁ ይገባል። የክርስቶስ ፍቅር ከእናት ፍቅር በላይ ነው። የክርስቶስ ፍቅር ከልጅ ፍቅር በላይ ነው። ከባል ፍቅር በላይ ነው። ከሀገር ፍቅር በላይ ነው። ከዓይኖቻችን ብሌኖች ፍቅር በላይ ነው። ከየትኛውም ነገራችን የክርስቶስ ፍቅር ይልቃል። እሱን ያድርግልን እግዚአብሔር። የተሰጠችው ሕግ እኮ ይች ነች። 2 ሕግ ነው እንግዲህ በጽኑነት የተሰጠን፣ ፍቅረ እግዚአብሔርና ፍቅረ ቢጽ። ፍቅረ እግዚአብሔር ማለት በፍጹም ልብ በፍጹም ነፍስ እግዚአብሔርን መውደድ ነው። ከዚያ ደግሞ ወንድምን እህትን ደግሞ እንደራስ መውደድ ነው። ወንድም እህት ሰው ሁሉ እንደራስ ይወደዳል። እግዚአብሔርስ በፍጹም ነፍስ በፍጹም ልብ ይወደዳል ማለት። እግዚአብሔርን በፍጹም ነፍስ በፍጹም ልብ የማትወድ ነፍስ እንግዲህ አልታደለችም። እግዚአብሔር ይርዳት የሚባለው እንደዛ ነው። ልጅ ከበለጠባት፣ ኑሮ ከበለጠባት፣ ክብር ከበለጠባት፣ ዝና ከበለጠባት አልታደለችም ማለት ነው ይች ነፍስ። የክርስቶስ ፍቅር ካልማረካት ሁሉን ካላስጣላት ማለት ነው የያዘችው። ሊያስጥለንማ ይገባል እንጂ ወገኖች፣ አባቶቻችን እንኳ አስጣላቸው ያላቸውን ሁሉ ተው። ቅዱስ ሙሴን ታስታውሳላችሁ? በዕብራውያን መልእክቱ ምዕራፍ 11 ቁጥር 23 ጀምሮ በንጉሱ ዘንድ የንጉሱ የልጅ ልጅ ከመባል ይልቃል ከክርስቶስ ሕዝብ ጋር መከራ መቀበልን መረጥ። እንዴት መታደል ነው! አያችሁ፣ የእግዚአብሔር ፍቅር አሻግሮ ተመልክቶ ክርስቶስን አሻግሮ አይቶት ማለት ፍቅሩን አይቶ ማለት ነው። ያኔ ክርስቶስ ገና በስጋ አልተገለጠም። በህልውናው ከዘላለም ቢሆንም በስጋ ተገልጦና የእግዚአብሔር ፍቅር ልቡን ከመንካቱ የተነሳ ቅዱስ ሙሴ አንድ ጥያቄ ጠየቀ። ምን አለ? ፊትህን አሳየኝ አለ እግዚአብሔር። እግዚአብሔር ደግሞ ድንቅ አምላክ ነው፣ የለመኑትን የማይነሳ የነገሩትን የማይረሳ ነውና አሁን ድምፄን ትሰማለህ፣ በኋላ ጀርባዬን ታየኛለህ። ሙሴ ወደ መቃብር ከወረደ በኋላ ከብዙ ሺህ ዘመን በኋላ በደብረ ታቦር ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው ያዕቆብን፣ ዮሐንስን፣ ጴጥሮስን ይዞ በደብረ ታቦር ሲገኝ ማለት ነው ነሐሴ 13 የምናከብረው ሙሴን ከሙታን መካከል ቀስቅሶ ኤልያስን ከሔዋን መካከል ጠርቶ ይሄው እኔ ነኝ ብሎ አሳያቸው። ይሄው ስትናፍቀው የነበረው ከዚያ ሙሴ ክብሩን አይቶ ሞገሱን አይቶ ግርማውን አይቶ ትሄይሰኒ መቃብሬ አለ ይባላል። ሊቃውንቱ ይላሉ መቃብሬ ትሻለኛለች፣
ልቋቋመው አልችልም። ክብርህን፣ ሞገስህን፣ ግርማህን እግዚአብሔር ይመልሳል። ምን ልላችሁ ፈልጌ ነው? የክርስቶስ ፍቅር ልባችንን ሊያነደው ይገባል። ከሴት ፍቅር ሊበልጥ ይገባል። ከወንድ ፍቅር ሊበልጥ ይገባል። ከቤት፣ ከቁሳቁስ፣ ከውበታችሁ፣ ከዝናችሁ፣ ከስማችሁ፣ እነዚህ ሁሉ መደምደም ያላቸው መቋጫ ጊዜ አላቸው። የእግዚአብሔር ፍቅር ለዘላለም ነው። ለምን? እርሱ እግዚአብሔር ፍቅር ነው። መኖሪያ ሀገር ደግሞ ራሱ እግዚአብሔር ነው። ቅዱስ መጽሐፍ ሲናገር ቅዱስ ሙሴ ራሱ ሲጽፍ ነው መኖሪያ የዘላለም አምላክ ራሱ እግዚአብሔር ነው። ግብፃውያንን እንግዲህ ተሰናብተው ከነዓንን ተስፋ አድርገው የሚጓዙት እስራኤልን ምን አላቸው? ይጓጉ ነበር ያችን ማር ወተት የምታፈሰውን ምድር ለማየት ሰፍ ብለው ሲሄዱ፣ በነገራችን ላይ እስራኤል ሆይ አለው ሙሴ፣ መኖሪያ ይሄ የምታየው ቦታ የምታገኘው 40-30 ዓመት የምትኖርበት አይደለም። መኖሪያ ሀገርህ ራሱ እግዚአብሔር ነው። ለምን? እግዚአብሔር ገነት የሆነው እግዚአብሔር መኖሩ ነው ወገኖች። የእግዚአብሔር ሕልውና፣ ፍቅር፣ ሞገስ፣ ክብር መኖሩ ነው። እኛ ክርስቲያኖች ኦርቶዶክሳውያን መሆናችን እግዚአብሔር ከእኛ ጋር መሆኑ ነው እንጂ እኮ ተመሳሳይ ቤት ውስጥ ነው የምናድረው፣ ተመሳሳይ መኪና ይሆናል የምንነዳው፣ ተመሳሳይ ስራ ይሆናል የምንሰራው፣ ግን በሕይወታችን ማን አለ? እግዚአብሔር አለ። ተመሳሳይ ሊሆን ይችላል ከሌሎች ሰዎች፣ ምናልባትም እግዚአብሔርን ከማያውቁና ከማያምኑ ሰዎች ጋር ተመሳሳይ የሕይወት ስርዓት ይኖረናል። የእኛ ልዩነት ምንድን ነው? እግዚአብሔር ከእኛ ጋር ነው። አንድ ሁለቱን ልናገርና ልቋጭላችሁ። በጣም አስረዝም ያለው እጅግ ይቅርታ። ሌላኛው ቂጣው እርሾ የሌለበት መሆን አለበት ይላል። ያንን የማለፊያውን በግ ሲመገቡ እስራኤላውያን ቂጣው ምን ይሁን ይላል? እርሾ የሌለው። ምን ማለት ነው? ትርጓሜው ምን ማለት ነው? አንድምታው እናንተም እርሾ የተባለውን ኃጢአት አስወግዳችሁ ነው ስጋውን መብላት ደሙን መጠጣት እያለን ነው። እኔ ጠዋት ለካህናቱም ለዲያቆናቱም መምህራኑም ባሉበት ይህን ቃል እየተናገርኩ ነበር። ካህናት ወይ የምንቀድሰው፣ ዲያቆናት ወይ የምንቀድሰው፣ ቀደስን ማለት ቆረብን ማለት ነው፣ በላን ጠጣን ማለት ነው። እስከ እርሾአችን ይሆን ወይስ እርሾውን ጥለን ነው? ቂም በቀል አዝለን ነው? ክፋት አዝለን ነው? ሐሜት አዝለን ነው? ወይስ ታጥበን በንስሐ ጸድተን ነው? እሱን መጠየቅ ያስፈልጋል። የመጨረሻውን ልንገራችሁ። ወገቦቻችሁን ታጥቃችሁ ጫማችሁንም በእግሮቻችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት ይላል ቁጥር 11 ላይ። በዚህ መሰረት መመሪያው ምን ማለት ነው? ዕለተ ሞታችሁን እያሰባችሁ ንጽሕናን ይዛችሁ ወንጌልን ተጫምታችሁ መንግሥተ ሰማያትን ውረሱ ማለት ነው። ሐዋርያው ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 6 ቁጥር 14 ላይ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምተው ቁሙ ይላል። የፋሲካው በግ ነው አይደል ርዕሳችን? የፋሲካው በግ ለእነርሱ ለእስራኤል የሥጋ ነፃነት፣ ለእኛ ለክርስቲያኖች ለእስራኤል ዘነፍስ ደግሞ የነፍስም የሥጋም ነፃነታችን ነው። ለእነርሱ የሥጋ መዳኛ ነው፣ ለእኛ የነፍስ መዳኛችን ነው። ለእነርሱ ፈርዖንና የፈርዖንን ስርዓት የገለበጠና የጣለ ነው። ለእኛ ግን የጥንተ ጠላታችንን ዲያብሎስን ከስልጣኑ የሻረና እኛን ወደ ክብር የመለሰ ነው። ተመልከቱ። ጌታችን በማቴዎስ ወንጌል ምዕራፍ 27 ቁጥር 21 ላይ ሄዳችሁ ስትመለከቱ ሰው ሁሉ ተሰብስቦ በዕለተ ስቅለት እንግዲህ መድኃኔ ዓለም ሲሰቀል፣ ኢየሱስ ክርስቶስ ሲሰቀል ከመሰቀሉ በፊት ሰው ጥያቄ የጠየቀዋል ጲላጦስን። ከኢየሱስ ክርስቶስ ጋር በርባን የተባለ የከተማ ወንበዴ፣ እግር የቆረጠ፣ ሴት የደፈረ፣ በብዙ ነውሩ የሚታወቅ ንጹሕ ከሆነው ከክርስቶስ ጋር አብሮ ተይዞ ነበር። ለፋሲካችሁ ለበዓላችሁ ማንን ልፍታላችሁ አለ ጲላጦስ። ኢየሱስን ስቀለው፣ በርባንን ፍታልን አሉ። በርባን ተፈታ፣ ኢየሱስ ደግሞ ተያዘ፣ ተሰቀለ። ምድራችን ለንጹሐን እንግዲህ ሽልማቷ ይሄ ነው። በነገራችን ላይ ከመጀመሪያው ጀምሮ በምድሪቱ ላይ የወደቀው ክፉ መንፈስ የሚሰራባቸው ሰዎች ንጹሐንን የመጨረስ፣ ንጹሐንን የመግደል፣ ንጹሐንን የማስወገድ፣ ክፉዎችን ደግሞ በአደባባይ የማቆም ልምዷ ከጥንት እስካሁን የቀጠለ ነው። ከዚህ የተለየ ነገር መጠበቅ የለብንም። ክርስቶስ ተይዞ በርባን የሚለቀቅ ከሆነ ተመልከቱ። ክር መርፌን እንደምትከተለው ክርስቲያኖችም ሊከተሉት የሚችሉት ክርስቶስን ነውና ክርስቶስ ንጹሕ ሆኖ እያለ እንዲህ ከተፈረደበት እርሱን የሚያመልኩትና የሚከተሉት ኦርቶዶክሳውያን ምዕመናን ክርስቲያኖች ጥሙቃን የሥላሴ ልጆች ሁልጊዜም ቢሆን ፍርድ ይዛባባቸዋል። እሱን ፍርድ ማስለወጥ አትድከሙ። ጌታችን የለም እኔ ንጹሕ ነኝ ብሎ ማስረጃዎችን አልደረደረም፣ ዝም ነው ያለው። ኢሳይያስ በትንቢቱ በምዕራፍ 53 እንደተናገረው ወደ ሸላቾች እንደሚወስዱት እንደሚታረድ በግ አፉን ሳይከፍት ዝም አለ። የሁላችንን በደል በእርሱ ላይ አኖረ። ስለ ሁላችን መተላለፍ ስለ በደላችን እሱ ደቀቀ። በእርሱ ሕመም፣ በእርሱ ስቃይ፣ በእሱ ግርፋት እኛ ተፈወስን፣ በእርሱ ቁስል እኛ ዳንን እያለ ይናገራል። የፋሲካው በግ እስራኤላውያን ለጊዜው የሥጋ ማለፍ
ነበረ። የኛ ግን መጥምቀ መለኮት ዮሐንስ እንደተናገረው በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በጉ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ፣ እውነተኛው ፋሲካችን፣ ማለፊያችን ኢየሱስ ክርስቶስ የዘላለም መሻገሪያና ማለፊያችን ነው። ወስብሐት ለእግዚአብሔር። ይቆየን።